ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ህወሓት በአፋር ክልል ጥቃት ፈጸመ። ከዚሁ ጋር በተያያዘ የቀድሞ የትግራይ ክልል ፕሬዝዳንት ጸጋዬ በርሀ ከህወሓት ግድያ ለጥቂት መትረፋቸው ተሰምቷል። እንመለከተዋለን። በሌላ ዜና የፋኖ ታጣቂዎች ዕድሜያቸው ለውትድርና ያልደረሱ ወጣቶችን እያሰለፉ መሆናቸው ተጋልጧል። እንመለከተዋለን። ይህ በእንዲህ እንዳለ በትግራይና በአገው ታጣቂዎች ቁጥጥር ስር የዋሉት የዋግምራ ዞን ወረዳዎች ለከፋ ሰብአዊ ቀውስ መዳረጋቸው ተነገረ። ህወሓት የአገው ታጣቂዎች አማራ ክልልን በተደጋጋሚ እየወረሩ መሆናቸው ተሰምቷል። የምትሰሙት ሌላኛው አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። የህወሓት ታጣቂዎች በአፋር ክልል ድንገተኛ የሞርታር ጥቃት መፈጸማቸው ተነገረ። ጊዜ አስተዳደሩን በማፍረስ በትግራይ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በትናንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርተር ጥቃት ፈጽሟል። ፍሪኩዌንስ የተሰኘ ድረገጽ በበኩሉ ጥቃቱ የተከፈተው የአፋር የጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ ተዘግቧል። የጉዳቱ መጠን በግልጽ ባይታወቅም ድርጊቱ በአካባቢው ማህበረሰቦች ዘንድ ድንጋጤ መፍጠሩን ነዋሪዎች ገልጸዋል። ከሰሞኑ ኢትዮጵያን ከበባ ውስጥ አድርገናታል ሲል የተደመጠው የህወሓት ቡድን በራያ በወልቃይት አቅጣጫ ትንኮሶች በመፈጸም ጥቃት ለማድረስ መሞከሩ አይዘነጋም። ይህ በእንዲህ እንዳለ የህወሓቱ ሊቀመንበር የሰማዕታትን ትውስታ ስናከብር ሉዓላዊነታችንና የራስን ዕድል በራስ የመወሰን መብታችንን ለማስከበር ቃላችንን ማደስ አለብን ማለታቸው ተሰምቷል። የትግራይን ጊዜያዊ አስተዳደር በኃይል የተቆጣጠረው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል 38ኛውን የሰማዕታት መታሰቢያ ቀን በተመለከተ በተካሄደ ስነ ስርዓት ላይ በመገኘት የአበባ ጉንጉን ሲያስቀምጡ ባስተላለፉት መልእክት የሰማዕታትን ትውስታ በምናከብርበት ጊዜ ከሁሉ በላይ ሉዓላዊነትንና የራስን ዕድል በራስ የመወሰን መብትን ለማክበር የገባኑን ቃል ማደስ ይገባል ብለዋል። ደብረጽዮን ሰማዕታት ለህዝብና ለህዝባዊ ዓላማ ያሳዩት ጽናት፣ ልዩ ተሰጥኦና መስዋዕትነት በታሪክ የሚታወስ ሲሆን ለማንኛውም አይነት መስዋዕትነት ወደ ኋላ ሳይሉ በተግባር ያረጋገጡ ናቸው ብለዋል። በ17 ዓመታት የትጥቅ ትግል ወቅት የተከፈለው መስዋዕትነት የደርግ ስርዓትን በማስወገድ ህገ መንግስታዊ ስርዓትና ህዝባዊ አስተዳደር እንዲመሰረት አስችሏል ሲሉ ተናግረዋል። ሊቀመንበሩ በመቀጠልም የሰላም የልማትና የዲሞክራሲ ጉዞ በመቋረጡ ትግራይ ከፍተኛ ጉዳት እንደደረሰባትና የዘር ማጥፋት ጦርነት እንደተፈጸመባት ገልጸው ይህም ህዝቡን ወደ ሌላ የመከላከያ ትግል እንዲገባ አድርጎታል ብለዋል። በትግራይ ላይ ተካሂዷል ያሉትን ጦርነት ለመመከትና ነባርና አዲስ ትውልዶች በጋራ የማይረሳ ታሪክ በደማቸው እንደጻፉ የገለጹት ደብረጽዮን በዚህ መስዋዕትነት ምክንያት የፕሬቶሪያ ስምምነት ተፈርሞ ወደ ሰላማዊ የፖለቲካ ትግል መሸጋገር መቻሉን አስታውሰዋል። ሆኖም የፕሪቶሪያ ስምምነት ጅምር ውጤቶች ቢኖሩትም ተፈናቃዮች ወደ ቀያቸው እንዳልተመለሱ፣ የመልሶ ግንባታና የማገገሚያ ስራዎች በሚፈለገው ደረጃ እንዳልተከናወኑና ያሉ ችግሮች በፖለቲካዊ ውይይት እንዳልተፈቱ ተናግረዋል። እንዲሁም የፌዴራል መንግስቱ ስምምነቱን በማፍረስ ትግራይን ወደ ሌላ ችግር ምዕራፍ እንዳስገባ ተናግረው ክልሉ በኢኮኖሚ ጫና፣ በወታደራዊ ከበባና በድሮን ጥቃት እየተጎዳ መሆኑን ተናግረዋል። ከዚሁ ጋር በተያያዘ የቀድሞ የትግራይ ክልል ፕሬዝዳንት ጸጋዬ በርሀ ከህወሓት ግድያ ለጥቂት ተርፈዋል። የቀድሞ የትግራይ ክልል ፕሬዝዳንት የነበሩት አቶ ጸጋዬ በርሀ ህወሓት ለዳግም ጦርነት እያደረገ የሚገኘውን እንቅስቃሴና ከሻዕቢያ ጋር የተፈጸመው ጽምዶ ይቃወማል በሚል ምክንያት በተሽከርካሪ በመከታተል የግድያ ሙከራ ያደረጉበት ቢሆንም ከግድያው ለጥቂት መትረፉ ተነግሯል። ህወሓት በክልሉ ከህዝብ፣ ከወጣቱ፣ ከሀገር ውስጥና ከውጭ የእርዳታ ድርጅቶች፣ ከዲያስፖራ፣ ከምሁራንና ከፖለቲካ ፓርቲዎች ጋር ከፍተኛ ተቃውሞ እየገጠመው ይገኛል። እንዲሁም እናቶችና አዛውንቶች አላቅማቸው አደባባይ በመውጣት ልጆቻችንን አትውሰዱ በማለት የህወሓት ታጣቂዎችና አመራሮች ላይ ተቃውሞ እያደረሱ ይገኛሉ። አዛውንቶችና እናቶች ግደሉን፣ መቃወማችንን አናቆምም እስከ ማለት ደርሰዋል። ታዲያ ይህንን መሸከም ያቃተው ህወሓት በአጠቃላይ በክልሉ ይቃወሙኛል ባላቸው የኃይል እርምጃ እየወሰደ ይገኛል። በዚህም በርካታ ምሁራንና ወጣቶች በህወሓት ተገለዋል። ከሰሞኑም በርካታ ወጣቶች ከ5 በላይ የህዝብ ማመላለሻ ውስጥ የነበሩና ከህወሓት አፈሳ እየሸሹ ባለበት ታግተዋል። እነዚህ
ወጣቶች ህወሓትን ሲያወግዙ የቆዩ ወጣቶች ናቸው። ከህወሓት የአገዛዝ ቀንበር ለመላቀቅ ጥረት እያደረጉም ናቸው። በቀድሞ የክልሉ ፕሬዝዳንት ጸጋዬ ላይም የደረሰው የግድያ ሙከራም ከሰሞኑ የትግራይ ወጣቶች ላይ እየደረሰ የሚገኝ ነው። ጸጋዬ ለትግራይ ህዝብ የቆመ ሲሆን ለምን ለትግራይ ህዝብ ቆምክ በሚል ህወሓት የክፋት በትሩን ቢዘረጋም በህዝብ ድጋፍ ጭምር ሊተርፍ ችሏል የተባለው ይህ በእንዲህ እንዳለ በየቦታው እንዳበደ ውሻ እየተልከሰከሰና ጦርነት እያወጀ የሚገኘው የህወሓት ቡድን ሻዕቢያን አስከትሎ ጦርነት መክፈቱ ተነግሯል። ከጥፋት ታሪኩ መማር ያልቻለውና ያለ ጦርነትና ትርምስ መኖር የማይችለው የህወሓት ቡድን በአፋር ክልል መጋሌ ወረዳ ላይ የሞርታር ተኩስ በመክፈት በድጋሚ ግልጽ ጦርነት የጀመረ ሲሆን ይህ ጸብ አጫሪ ቡድን ኢትዮጵያን ለማፍረስና የመበተን ሴራውን ለመፈጸም ሲል ሻዕቢያን በማስከተል ቀጠናውን ወደ ከፋ ግጭት እየገፋ እንደሚገኝ እየተነገረ ነው። በቀጣይ መረጃችን የፋኖ ታጣቂዎች እድሜያቸው ለውትድርና ያልደረሱ ወጣቶች እያሰለፉ ነው ሲል መከላከያ ከሰሰ። የኢፌዴሪ መከላከያ ሰራዊት በአማራ ክልል በሚንቀሳቀሱና ጽንፈኛ በማለት በሚጠሯቸው የፋኖ ታጣቂዎች ላይ ያልተለመደና ጠንከር ያለ ወቀሳ ሰንዝሯል። ሰራዊቱ ባወጣው መግለጫ የፋኖ አመራሮች እድሜያቸው ለውትድርና ያልደረሱ ታዳጊዎችንና ወጣቶችን ግዳጅና በኃይል እያሰለፉ መሆኑን አስታውቋል። ይህ ክስ ቀደም ሲል በትግራይ ወጣት ወቅት የመንግስት ኮሚኒኬሽንና መከላከያ በህወሓት ላይ ያቀረቡት ከነበረው የህፃናት ማዕበልን ለጦርነት መጠቀም ከሚለው ክስ ጋር ተመሳሳይነት ያለው መሆኑ ጉዳዩን አነጋጋሪ አድርጎታል። እንደ መከላከያ ሰራዊት መግለጫ ከሆነ በጦርነት ወቅት በተለያዩ ግንባሮች የተማረኩና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ተገደን ነው ወደዚያ የገባ ነው በማለት ምስክርነት ሰጥተዋል። እነዚህ ታዳጊዎች ወደ ቤተሰቦቻቸው እንዳይመለሱና እንዳያመልጡ በማሰብ ታጣቂዎቹ ወደማያውቁት አካባቢ በመውሰድ ለጥፋት ዓላማ እየተጠቀሙባቸው እንደሆነ ሰራዊቱ ጨምሮ ገልጿል። በአማራ ክልል ለወራት የቀጠለው ግጭት ተከትሎ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች እንደ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች በሁለቱም ወገኖች ላይ በተደጋጋሚ ጥሪ እያቀረቡ ይገኛሉ። ከዚህ ቀደም በኢትዮጵያ የተቀሰቀሱ ግጭቶች ህጻናትን ለጦርነት መመልመል በጦርነት ወንጀል የሚያስጠይቅ መሆኑን ያመላከቱ ድርጅቶቹ አሁንም የተሰማው ክስ በአስቸኳይ በገለልተኛ አካል ሊጣራ እንደሚገባ እየወተወቱ ነው። በጉዳዩ ላይ ከፋኖ የኮሚኒኬሽን መረቦች በይፋ የተሰጠ ዝርዝር ምላሽ ባይኖርም ለአማጽያኑ ቅርበት ያላቸው አካላት ግን መንግስት በክልሉ የሚያደርሰውን በድሮን የተሰገዘ ጥቃትና የንጹሐን ሰለባ መሆን ለመሸፈን የሚጠቀምበት የፕሮፓጋንዳ ዘመቻ ነው ሲሉ ክሱን አጣጥለውታል። በትግል ውስጥ የሚሳተፉት ወጣቶች በሙሉ በገዛ ፍቃዳቸውና ማህበረሰባቸውን ለመጠበቅ የተሰለፉ መሆናቸውን ይሞግታሉ። በተጨማሪም በአማራ ክልል በተለያዩ ዞኖች በተለይም በጎጃም፣ ጎንደርና ሸዋ የቀጠለው መጠነ ሰፊ ግጭት በሺዎች የሚቆጠሩ ሰላማዊ ሰዎች ለአደጋ አጋልጧል። የትምህርት መስተጓጎልና ወጣቶች ከአካባቢያቸው መሰደድ ደግሞ ለእንዲህ አይነት ያልተገቡ ምልመሎች ምቹ ሁኔታን እየፈጠረ ነው የሚሉ ሞጋቾችም እየጨመሩ ናቸው። የመከላከያ ሰራዊት ይህንን ክስ ይፋ ማድረጉን ተከትሎ የዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋች በትኩረት መከታተል የጀመሩ ሲሆን ጉዳዩ በክልሉ ባለው ጦርነት ሂደት ላይ ምን አይነት ዲፕሎማሲያዊና ወታደራዊ ተጽዕኖ እንደሚያሳድር ወደፊት የሚታይ ይሆናል። ከዚህ ጋር በተያያዘ በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ወይና ማርያም አካባቢ ሲንቀሳቀስ የነበረው ጽንፈኛ ቡድን መደምሰሱን የሀገር መከላከያ ሰራዊት አስታውቋል። በ10ኛ እዝ ኮር ስር የሚገኘው ክፍለ ጦር በማዕከላዊ ጎንደር ዞን ከተለያዩ አካባቢዎች ተሰባስቦ ጥቃት ለመፈጸም ሲዘጋጅ የነበረውን ጽንፈኛ ቡድን በደምሰሱን በአካባቢ የሚንቀሳቀሰው የክፍለ ጦሩ ዋና አዛዥ ኮሎኔል አሸናፊ ብርቄ ተናግረዋል። ሰራዊቱ በማዕከላዊ ጎንደር ምስራቅ ደንቢያ ወረዳ ወይና ማርያም ተብሎ በሚጠራ ቦታ የጥፋት ተልዕኮ ለመፈጸም በድብቅ ሲዘጋጅ የነበረን ኃይል በተጠና ሁኔታ ወታደራዊ ስውርነትን በመጠቀም ባንዳውን ከነአመራሩ ሙሉ በሙሉ ደምስሷል ነው የተባለው። በርካታ የቡድንና የነፍስ ወከፍ መሳሪያዎች መማረኪያቸውን አስታውቋል። በነበረው ውጊያ ብሬን፣ ስናይፐር፣ ክላሽ ቦምብ፣ የወገብ ትጥቅ፣ የክላሽ ካዝና፣ ስናይፐር ካዝና በመማረክ ክፍሉ ድንገተኛ ጀግንነት ገድል መፈጸሙን አስታውሷል። ራሱን የአጼዎቹ ክፍለ ጦር ብሎ በመሰየም የጎንደር ጠቅላይ ግዛት ህዝብ ግንኙነትና ሻለቃ አዛዥ በሚል ሲንቀሳቀስ የነበረውን አማራ አሸናፊን ጨምሮ 9 ጽንፈኛው መሪዎች ላይ እርምጃ መውሰዱን የተናገረው የሀገር መከላከያ ሰራዊት የተገኘው መረጃ እንደሚያሳየው በርካቶች እጅ መስጠታቸውንም አስታውቋል። ወደ ቀጣዩ መረጃ እንሻገር። በትግራይና በአገው ታጣቂ ቁጥጥር ስር የዋሉት የዋግምራ ዞን ወረዳዎች ለከፋ ሰብአዊ ቀውስ መዳረጋቸው ተሰማ። በአማራ ክልል በዋግምራ ብሔረሰብ ዞን ስር የሚገኙት የአበርገሊና የጻግብጂ ወረዳዎች ሙሉ በሙሉ በትግራይ ኃይሎችና በአገው ዲሞክራሲ ንቅናቄ አዴን ታጣቂው ቁጥጥር ስር መውደቃቸውን ተከትሎ በአካባቢዎቹ የሚገኙ ነዋሪዎች እጅግ ለከፋ ሰብአዊ ቀውስ መጋለጣቸውን ከስፍራ የወጡ መረጃዎች አመላክተዋል። ከ5 ወራት በፊት በአማራ ክልል መንግስትና በአገው ኃይሎች መካከል ተደርሶ የነበረው የሰላም ስምምነት ሙሉ በሙሉ በፈረሰበት በዚህ ግጭት የመንግስት ሚሊሻዎች አካባቢዎቹ ለቀው መውጣታቸውን ተከትሎ ወረዳዎቹ ላለፉት
ለ3 ወራት በታጣቂዎቹ እጅ ቆይተዋል ነው የተባለው። ይህንን ተከትሎም ወደ አካባቢዎቹ የሚገቡ እንደ ምግብ፣ መድኃኒትና ሌሎች መሰረታዊ ፍጆታ ዕቃዎች ሙሉ በሙሉ የተቋረጡ ሲሆን የትራንስፖርትና የተሽከርካሪ እንቅስቃሴም ከአገልግሎት ውጭ ሆነዋል ነው የተባለው። ቁጥራቸው በሺዎች የሚቆጠሩ ነዋሪዎችም ይህንን አስከፊ ሁኔታ ለመሸሽ ከ4 እስከ 5 ሰዓታት በእግር በመጓዝ ወደ ዞኑ ዋና ከተማ ሰቆጣ በመሰደድ ላይ የሚገኙ ሲሆን በአሁኑ ወቅት በከተማዋ በሚገኙ ትምህርት ቤቶች፣ ጎዳናዎችና ክፍት ቦታዎች ላይ ተጠልለው እንደሚገኙ መረጃዎች አመላክተዋል። በክልሉ እስካሁን ድረስ ምንም አይነት ሀገር በቀልም ሆነ ዓለም አቀፍ የረድኤት ድርጅቶች ዝምታን በመምረጣቸውና እርዳታ ባለማቅረባቸው ችግሩን ይበልጥ አሳሳቢ አድርጎታል። የመሰረታዊ አገልግሎቶች መቋረጥ በአካባቢው ላይ የከፋ የጤናና የኢኮኖሚ ቀውስ አስከትሏል የተባለ ሲሆን በተለይም የሕክምና አገልግሎት በመቋረጡ ምክንያት ለወሊድ የተቃረቡ ነፍሰ ጡር እናቶች ከፍተኛ ደም በመፍሰስ ለሕልፈተ ሕይወት እየተዳረጉ እንደሆነ ነዋሪዎች በምሬት ተናግረዋል። በአምቡላንስ እጥረት ሳቢያ ህመምተኞችን በቃሬዛ ተሸክሞ ከ6 እስከ 7 ሰዓታት በእግር በመጓዝ 40 ኪሎ ሜትር ርቀት ላይ ወደምትገኘው ሰቆጣ ከተማ ለመውሰድ እንደሚገደዱም ተሰምቷል። የአማራን ሕዝብ መዋረድ ዋነኛ ዓላማ አድርጎ የያዘው የህወሓት ቡድን ጽምዶ የሚል አዲስ እንቅስቃሴ በመፍጠር ለዳግም ወረራ ዝግጅት እያደረገና አልፎ አልፎ ዳግም ትንኮሳ እያደረገ መሆኑ ይታወቃል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ ጤና ይስጥልን።